ጤና ይስጥልን ክብሯትና ክብሯን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። በርከት ያሉ አርሰናልን የተመለከቱ ጉዳዮችን ብቻ እየነገርናችሁ እንቆያለን። ከምናነሳቸው ጉዳዮች በማስተዋወቅ ነው የምንጀምረው። በተለይ ደግሞ ከሰሞኑ የአርሰናል ተጫዋቾች ጉዳት ጋር በተያያዘ በቶሎ ወደ ክለባቸው ወደ አርሰናል መመለሳቸውን ተከትሎ ብዙ እየተባለ ይገኛል። በዚህ ጉዳይ ላይ እነ ጋሪ ሊንከን፣ ሮይ ኪን፣ ቴሪ ዳንኤል ኦንድሬ የሰጧቸው አስተያየቶች አሉ። ምን አሉ የሚለውን ጉዳይ በስፋት እየነገርናችሁ እንቆያለን። ብዙ እያወዛገበ ይገኛል። የእናንተን ሐሳቦች ጻፉልን። የአርሰናል ሰዎች ያደረጉት ነገር ለምሳሌ አሰልጣኝ ቶማስ ቱዌል በዚህ ጉዳይ ላይም አስተያየት ሰጥተውበታል። ስለ ዴክላን ራይስ፣ ስለ ቡካዮ ሳካ፣ ሌሎችንም ጉዳዮች በዝርዝር አንስተዋል። ምን አሉ የሚለውን እንነግራችኋለን። የእናንተን ሐሳቦች ጻፉልን። ከዛ ውጪ ግን ዝውውሮችን በተመለከተ 1-2-3 ነጥቦችን እያነሳን እንቆያለን። በተለይ ደግሞ ከቲኖ ሊቨርማንቶ ጋር በተያዘ ብዙ የሚነሱ ሐሳቦች አሉ። ወደ አርሰናል መቼ ሊመጣ ይችላል፣ ዝውውሩ ምን ያክል እድገት አለው በሚለው ጉዳይ ላይ አዳዲስ ሐሳቦች አሉ። ትናንትና ስናነሳው የነበረው የክለብ ብሩዥ አጥቂን በተመለከተ በክለብ ብሩዥ በጣም ጥሩ ጊዜን እያሳለፈ ይገኛል። ዳግም አሁንም ሌሎች ብዙም መገናኛዎችም የተጫዋቹን ዝውውር በተመለከተ አዳዲስ መረጃዎችን ይዘው እየወጡ ይገኛሉ። ኖኒ ማዱኬ፣ ቡካዮ ሳካ፣ ሌሎችም የአርሰናል ተጫዋቾች መቼ ይመለሳሉ? አርሰናል በቀጣይ 5 ቀናት ልዩነት ሳውዛምፕተንን ይገጥማል። በቀጣይ 4 ቀናት 5 ቀናት ውስጥ የሚደረግ ጨዋታ ነው። ከዛ በኋላ በ8 ቀን ልዩነት የስፖርቲንግ ሊዝበን የኳርተር ፋይናል የፈርስት ሌግ ጨዋታ ወደ ስፖርቲንግ ሊዝበን ወደ ሊዝበን ከተማ ሄደው በፖርቱጋል በቻምፒየንስ ሊግ የሚያደርገው መርሃ ግብር ይጠበቃል። በፕሪሚየር ሊግ ደግሞ ከቦርመዝ ጋር ከ12 ቀናት በኋላ ይጫወታል። በእነዚህ 3 ጨዋታዎች ላይ የትኞቹ አርሰናል ተጫዋቾች ይደርሳሉ በሚለው ጉዳይ ላይ በዝውውር ጉዳዮች ብቻ አይደለም በጉዳት ዜናዎችንም በማውጣት የሚታወቁ አንዳንድ የአርሰናልን ዘገባዎች ብቻ ይዘው የሚወጡ ድረገጾች አሉ። ከነዚህ መካከል አንዱ አርሰናል የአርሰናል ቀኝ እጅ ነው። በእንደዚህ አይነት ዘገባዎች በደንብ ዝርዝር ጉዳዮችን ይዞ ወጥቷል። ቤን ዋይት በእንግሊዝ ብሔራዊ ቡድን አሁን የቀረው ብቸኛ ተጫዋች ነው የአርሰናል ተጫዋች ሆኖና ስለ ቤን ዋይት የሚነሱ ነጥቦች አሉ። ያኔ ከኳታሩ ዓለም ዋንጫ ሲወጣ ከሰሞኑም ያንን ምክንያት አድርገው እንግሊዝ ብሔራዊ ቡድን ደጋፊዎች ጨዋታቸውን ሲያሰሙበት ነበርና ለምን ነበር የዛኔ የወጣው በሚሉ ጉዳዮች ላይ የተሰጡ አስተያየቶች አሉ። ሉዊ ካርስሊ የእንግሊዝ ብሔራዊ ቡድን በጊዜያዊነት ይዘው እናውቃቸዋለን። አሁን የታዳጊ ቡድኑን ከ21 ዓመት በታች ቡድኑን እየመሩ ይገኛሉ። ስለ ኤታን ንዋኔሪ፣ ስለ ሉዊስ ስኬሊ የሰጧቸው አስተያየቶች አሉ። በዝርዝር እየተመለከት ነው እየነገርናችሁ እንቆያለን። ሌሎችንም አጫጭር ጉዳዮች ይዘናል። አብሮነታችሁን ብቻ እንፈልጋለን። ተሳትፏችሁ በደንብ እየቀነሰ ይገኛል። ተሳትፏችሁን እንፈልጋለን። የእናንተን ሀሳብ አስተያየቶች ጻፉልን። ጄሚ ካራገር ሳልትራን የቤስት የውድድር ዘመን በሚኬል አርቴታ ስር የዚህኛው ውድድር ዘመን ነው ወይ ብሎ ዝርዝር ጉዳዮችን ያነሳበትን ቆይታም እነግራችኋለሁ። ከኤሊዮት አንደርሰን ጋር በተያዘ ስለ ዴክላን ራይስ የሰጠው አስተያየት አለ። ብዙ ጉዳዮችን ይዘናል። ሀሳብ አስተያየቶቻችሁን ጻፉልን። በዝውውር ጉዳይ የሊዮን ጎርቴዝ ጋርም ጉዳይ ጨምሬ አነሳላችኋለሁ። ሀሳብ አስተያየቶቻችሁን፣ መልእክቶቻችሁን እንጠብቃለን። ትናንትናም በሰራነው ቪዲዮ ላይ የመጡልን መልእክቶች አሉ። ዘካሪያስ እንዲሁም ደግሞ መሐመድ ወይም ደግሞ ፓማ ባይ ከደቡብ አፍሪካ የጻፈልን መልእክት አለ። ሁላችሁም ስለ አስተያየታችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። ዛሬም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ አብሮነታችሁን አሳዩን። የእናንተ አንድ ላይክ ብዙ ያገዘናል። የአርሰናል ቻናል ነው፣ በደንብ ማሳደግ አለብን። አብሮነታችሁን ብቻ እያሳያችሁን አብራችሁን ቆዩ። በቀጥታ ከጉዳት ዜናዎች አርሰናልን በተመለከተ እየተነሱ ያሉ አንዳንድ ናሬቲቮችን ማስተካከል ይገባል። እየተሰጡ ያሉ አስተያየቶች እነ ቴሪ ዳንኤል ኦንድሪን ያስገረመ፣ እነ ጋሪ ሊንከን በተቃራኒው ደግሞ የአርሰናልን የተጫዋቾች ጉዳት የሚተቹበት ጊዜ ላይ ደርሰናል። ለምንድን ነው እንደዚህ አይነት አስተያየቶች እየተሰጡ ያሉት የሚለውን ጉዳይ አነሳለሁ። አለን ሺረር፣ ጋሪ ሊንከን እንዲሁም ደግሞ ሮይ ኪን ያነሷቸው ጉዳዮች አሉ። አለን ሺረር የሚያነሳው ጉዳይ አለ። በተለይ ደግሞ በጣም ምንም ሰርፕራይዝ የሚያደርግ የሚያስደንቅ አይደለም። ከኢንተርናሽናል ጨዋታዎች ወይም የፍሬንድሊ መርሃ ግብሮች ናቸውና ወደ አርሰናል መመለሳቸው አርሰናል ታሪክ እየሰራበት ያለ አመት ላይ ነውና ያ ላይ ትኩረት ማድረጋቸው ብዙም የሚያስገርም የሚያስወቀስ አይደለም። ከአርሰናል ፖይንት ኦፍ ቪው፣ ከአርሰናል ወገን፣ ከአርሰናል መንገድ፣ ከአርሰናል በኩል ሆኖ ነገሩ ሲታይ ብዙ
ብዙ ሊገርም የሚገባ አይደለምና በጣም ትኩረት ተሰጥቶት ሊሰራ የሚገባ ጉዳዮች አሉና ሁለቱም የእንግሊዝ ብሔራዊ ቡድን ጨዋታዎች ለምሳሌ የፍሬንድሊ ጨዋታዎች ናቸው ይላል አለን ሺረር። ሚኬል አርቴታን የአርሰናል ተጫዋቾችን ደግፎ ነው የቀድሞ ኒውካስል ዩናይትድ የፕሪሚየር ሊጉ የምንጊዜም ኮከብ ጎል አስቆጣሪ አስተያየቶችን የሚሰጠውና ምንም አይነት ጋራንቲ የለም በዚህ ወቅት ላይ እነዚህ ተጫዋቾች በጥሩ ጤንነት ስለመመለሳቸው። ስለዚህ ዴክላን ራይስ፣ ቡካዮ ሳካ፣ ኖኒ ማዱኬ በእርግጥ በጉዳት ነው የወጡ። አስቀድሞ ራይስና ሌሎች ሁለት ተጫዋቾች ቡካዮ ሳካ በደንብ ጉዳት ላይ እንደነበሩ ነገር ግን የጥንቃቄ እንደሆነ አሰልጣኝ ቶማስ ቱዌልም የሰጡት አስተያየት አለ፣ አነሳላችኋለሁ። ጋሪ ኒከል ደግሞ ሚኬል አርቴታ የሰር አሌክስ ፈርጉሰንን መንገድ ኮፒ እያደረገ ይገኛል፣ የአርሰናል ተጫዋቾችን ፕሬዠር እያሳደረ ጫና እያሳደረ ከኢንተርናሽናል ዱቲ ከአገራት ጨዋታዎች ከብሔራዊ ቡድኖቻቸው እንዲርቁ አድርጓል የሚል ሀሳቦችን የሚያነሳው ጋሪ ሊንከን በጣም በሚያስገርም ሁኔታ የትኩረት የሚስበው ነገር ለምሳሌ ቡካዮ ሳካ፣ ዴክላን ራይስ ከእንግሊዝ ብሔራዊ ቡድን ውጪ ሆኗል። ሌሎችም ተጫዋቾች ለምሳሌ አስቀድመው እነ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽም በዛው ይገኛሉና እነሱን የተቀላቀሉትና እንደማስበው ከሆነ አርሰናል የሰር አሌክስ ፈርጉሰንን ሚና በአርሰናል ቤት ሚኬል አርቴታ እየተወጣ ይገኛል። ሁሉም አሰልጣኞች እንደዚህ ቢያደርጉ ደስ ይላቸዋል የሚል ነገር ያነሳልና ነገር ግን በትክክል በአርሰናል ቤት ያለው ነገር እንደዛ ነው ወይ ለሚለው የቲየሪ ዳንኤል ኦንሪ ምላሽ በደንብ ብዙ ነገሮችን ሊገልጽ ይችላል። ሮይኪንም ሀሳብ እዚህ ላይ ሊነሳ ይገባል። ሮይኪንም በተመሳሳይ የሰር አሌክስ ፈርጉሰን መንገድ ያስታውሳል። በወቅቱ ሰር አሌክስ ፈርጉሰን በጣም ወሳኝ ጨዋታዎች ካሉ ከጨዋታዎች አስቀድሞ ለምሳሌ የሀገራት ጨዋታ እንግሊዝ ብሔራዊ ቡድን ከጋና ጋር፣ እንግሊዝ ብሔራዊ ቡድን ከብራዚል ጋር የሚያደርጋቸው ጨዋታዎች ቢኖሩ ከዛ አስቀድሞ በመጨረሻው ጨዋታ ላይ ዋይኒ ሩኒን እነ ሪዮ ፈርዲናንድን ሌሎችንም ወሳኝ የቡድኑ ተጫዋቾች የመጀመሪያው እዚህ የመጨረሻ የሊግ ጨዋታቸው ላይ ወይም የመጨረሻ የክለብ ጨዋታቸው ላይ 45 ደቂቃ ገና ሳይጠናቀቅ ቀይሮ ያስወጡና ጉዳት እንዳጋጠማቸው በማስመሰል ፌክ ኢንጁሪ አሰተኛ ጉዳቶችን በማስመዝገብ ተጫዋቾቹ ከኢንተርናሽናል ጨዋታ ውጪ እንዲሆኑ ይደረጋል። ከዛ በኋላ የሊግ ጨዋታዎች ሲጀመሩ እንደዛ ይቀጥላሉና ምንም አይነት አርሰናል ላይ አርሰናል መወቀስ ያለበት ነገር ያለ አይመስለኝም። ያን አልረዳው ይላል ሮይኪን። ሚኬል አርቴታም እንደዚህ አይነት ነገሮች ማድረጋቸው ስጋቶችን ለመቀነስ ነውና አዲስ ነገር አይደለም፣ ሰር አሌክስ ፈርጉሰንም ለአመታት ሲያደርጉት የነበረው ጉዳይ ነው በሚል በዝርዝር ያነሳል። ቲየሪ ዳንኤል ኦንሪም በተመሳሳይ በዚህ ጉዳይ ላይ የሚሰጣቸው አስተያየቶች አሉ። የሄንሪን ሀሳብ አነሳለሁ። ነገር ግን እንደዚህ አይነት ጉዳዮች ላይ ለብሔራዊ ቡድኑ ወሳኝ ጨዋታዎች ቢሆኑ ሚኬል አርቴታን የአርሰናል ተጫዋቾችን ዴክላን ራይስ፣ ቡካዮ ሳካ ሊያስወቀስ ይገባ ነበር። ነገር ግን በጣም አስፈላጊ ጨዋታዎች አይደሉም። የአቋም መፈተሻ ጨዋታ ምናልባት ከዓለም ዋንጫው በፊት የሚደረጉ የመጨረሻ ጨዋታዎች ናቸው። ዓለም ዋንጫው ሲቀረብ ብሔራዊ ቡድኖች አንድ ጨዋታ ሁለት ጨዋታ ያከናውናሉ። ያ የሚጠበቅ ነው። ከዛ አስቀድመው ግን በአሁኑ ወቅት ላይ የሊጉ የውድድር ዘመን ከመጠናቀቁ በፊት ያለው የመጨረሻ ኢንተርናሽናል ብሬክ ነውና ለዛም ይመስላል ትኩረት ተሰጥቶት ብዙ እያነጋገረ ይገኛል። ቲየሪ ዳንኤል ኦንሪ አይገባኝም ይላል። ለምን ሰዎች በዚህን ያክል ደረጃ በአርሰናል ውሳኔዎች ላይ ለመቀለድ የሚሞክሩት በዚህን ያክል ደረጃ ለምን ማስጮ እንደተፈለገ አይገባኝም ይላል። ተጫዋቾች ከኢንተርናሽናል ዱቲ የተመለሱት በአጋጣሚ ወይም ሰዎች እንደሚሉት ፌክ ኢንጁሪ ነው ወይ እንደዛ ነው ወይ ብሎ ራሱ ይጠይቃልና እንደዚህ አይነት ነገሮች በብዙ ቲሞች ላይ ያጋጥማሉ። ሰዎች እንደሚሏቸው ሐሰተኛ ጉዳቶች ናቸው ብለው አርሰናልን ለመውቀስ በአርሰናል ላይ ቀልዶችን ጣል ለማድረግ ይሞክራሉ። ነገር ግን በጣም ፍጹም ስህተት ነው ብሎ ቡድኑን ከፊት ቆሞ እየተከላከለ ይገኛል። ሄንሪ ካነሳቸው ጉዳዮች መካከል ትልልቅ ቡድኖች እንደዛ ያደርጋሉ። የተጫዋቾቻቸውን ጌም ታይም ማኔጅ ለማድረግ በዛ መንገድ ይጓዛሉ። ማንቸስተር ሲቲም ጨምሮ ያንን ሲያደርግ ነበር ለአመታት። ነገር ግን አሁን ችግሩ አርሰናል ሲሆን ነው። አርሰናል ሲሆን ትልቅ ስቶሪ ይሆናል፣ ትልቅ ዜና ይሆናል፣ ትልቅ መነጋገሪያ ይሆናልና ያ ብዙ ነገር ይነግረናልና ስለ ሌሎች ስለ ጉዳዩ ስለ ሁኔታው ሳይሆን ስለ አርሰናል ነው የተቃውሞ እየተነሳ ያለው በሚል እየተነሱ ጉዳዮች አሉና ብዙ ሀሳቦች ሊነሳባቸው የሚገባ ጉዳዮች ናቸው። ለሁሉም የአርሰናል የተጫዋቾች ጉዳትን በተመለከተ አሁን ከምን ደረሰ? ተጫዋቾች እንደሚባለው ጉዳት ላይ ሳይሆኑ ወደ ጉዳት አስመዝግበው
አስበው ወይም ደግሞ እንደዚህ አይነት ነገሮችን ብለው ነው ወይ የሚለውን ጉዳይ እናንሳ። ለምሳሌ አሰልጣኝ ቶማስ ቱዌል እኔ ቡካዮ ሳካን ዴክላን ራይስን አምናቸዋለሁ ይላል። የእንግሊዝ ብሔራዊ ቡድን አሰልጣኝ ነው ቶማስ ቱዌል። ፊዚካሊ እንግዲህ በጣም ከባድ ጊዜ ላይ ይገኛል። የሲዝኑ የመጨረሻ ብዙ ጨዋታ ለምሳሌ በአርሰናል ቤት 50 ጨዋታዎችን አርሰናል አከናውኗል። 4 ጨዋታዎችን ብቻ ነው የተሸነፈው። በሌሎቹ በጣም የሚገርም ጉዞ ላይ ይገኛልና በ50 ጨዋታዎች 4 ጨዋታ የተሸነፈ ቡድን አብዛኞቹን ጨዋታዎች ደግሞ ወደ 36 37 ጨዋታዎችን ለማሸነፍ በሚያስገርም ሁኔታ ድንቅ ፊዚካሊቲ ላይ መገኘት፣ ተጫዋቾችን ከጉዳት መጠበቅ ያስፈልጋል። የሲዝኑ ቀጣይ 10-15 ጨዋታዎች ይቀራሉ። በዚህ ሂደት ላይ ደግሞ የመጨረሻ ስፕሪንት ማድረግ ያለበት የመጨረሻ ጉልበት ማውጣት ያለበት ሰዓት ላይ ይገኛልና ቶማስ ቱዌል ዴክላን ራይስ ቁልፍ ተጫዋች ነው ይላሉ። ቡካዮ ሳካ ቁልፍ ተጫዋቻችን ነው። ነገር ግን ለምንድን ነው ሪስክ የምንወስደው? በእርግጥ እንግዲህ በቡድኔ ውስጥ በጣም እንዲጫወቱ እፈልጋለሁ። ነገም ቢኖር ጨዋታ ነገም እንዲጫወቱ እፈልጋለሁ። ነገር ግን በዚህ ሞመንት ላይ እነሱን መግፋት ያለብን ሰዓት ላይ አይደለም። ከዛ በተጨማሪ 100% ላይ ሆነው በጥሩ ጤንነት ላይ 100% በፊትነሳቸውም በጤንነት ደረጃም 100% ደረጃ ላይ አይገኙም እና አርሰናልም ጭምር ደስተኛ የሚሆን በጉዳታቸው ደስተኛ የሚሆን አይመስለኝም። ይፋ ባደርግ ይህንን የተጎዱት ብላችሁ ቡድኑም ደስተኛ አይደለም። ነገር ግን ትንሽ አለመመቸቶች አሉ። ያንን ክለቡም ግልጽ አላደረገም። ጉዳቶችን በተመለከተ ሚኬል አርቴታም የአርሰናል ቡድንም ብዙ ጊዜ ጉዳቶችን በደንብ በድብቅ ይይዛሉና ያንን በተመለከተ ተመሳሳይ ነገሮች እየተነሱ ይገኛሉ። 70% ላይ ሆነው እነሱን ፑሽ ማድረግ አስፈላጊ ነው ብዬ አላስብም ይላል አሰልጣኝ ቶማስ ቱዌልን በተመለከተ ስለ ተጫዋቾቹ ለምን እንደዚህ እንደሚባልም አሁንም 100% ሆነስት ሆነው ከኔ ጋር ይነጋገራሉ። ሜዲካል አሰስመንቶች ሜዲካል ቴስቶች ተደርጎላቸዋል። ስለዚህ ሕክምና ምርመራ ከተደረገላቸው ቡካዮ ሳካ ከኔ ጋር ላንተማመን የምንችልበት ነገር የለም። ከዴክላን ራይስ ጋርም ብዙዎች የሚሰጡ አስተያየቶች ትምምኖች እንዳይፈጥሩ ሊያደርጉ የሚፈልጉ አስተያየቶች ናቸው። ነገር ግን በዛ መንገድ የሚታይ እንዳልሆነ ያነሳሉ። ለሁሉም ለምሳሌ ኤቤሬቺዜ አስቀድሞ ከእንግሊዝ ብሔራዊ ቡድን ውጪ መሆኑ የታወቀው ኤቤሬቺዜ ነበር። አስቀድሞ ጉዳት አጋጥሞት ብዙ ጨዋታዎች በቅርብ ሳምንታት ላይ አምልጠውታል። የካራባኦ ካፕ ፍጻሜን ጀምሮ ማርች 22 ላይ ነበረ ጉዳቱ እንዳጋጠመውና ከእንግሊዝ ብሔራዊ ቡድን ውጪ እንደሆነ የታወቀው። ማርች 23 ላይ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ በብራዚል ብሔራዊ ቡድን በኩል ማርች 23 በተመሳሳይ ጁሪን ቲምበር፣ ሊያንድሮ ትሮሳርድ፣ ዴክላን ራይስ፣ ቡካዮ ሳካ፣ ኖኒ ማዱዌኬ፣ ፒየሮ ኤንካፒ፣ ማርቲን ዙቢሜንዲ በጉዳት ምክንያት ከስብስብ ውጪ የሆኑ ናቸው። አሁን የአርሰናል ተጫዋቾች ጉዳት ወደ 11 ከፍ ብሏል። ስለ ኖኒ ማዱዌኬ ግን አንስተን እንጀምራለን። በተለይ በዝርዝር ከምንመለከታቸው ጉዳዮች መካከል ኖኒ ማዱዌኬ ለመቼ ሊደርስ ይችላል በሚለው ጉዳይ ላይ ሁሉንም ተጫዋቾች እያነሳው እነግራቸዋለሁ። በቻምፒየንስ ሊግ ኳርተር ፋይናል ከስፖርቲንግ ሊዝበን ጋር ከጉልበት ጉዳቱ አገግሞ የመልሱን ጨዋታ ላይ ይደርሳል ተብሎ ይጠበቃል። የመጀመሪያው ፈርስት ሌጉ ያመልጧል። ከዛ አስቀድሞ የሳውዛምፕተን ጨዋታ ያመልጧል። ያ ማለት በእንግሊዝ ፕሪሚየር ሊግ አርሰናል ከቦርመዝ ጋር በኤምሬትስ ስቴዲየም በሚያደርገው መርሃ ግብር ላይ ኖኒ ማዱዌኬን እንመለከተዋለን። ከ11-12 ቀናት በኋላ የሚደረግ ጨዋታ ነው። ኖኒ ማዱዌኬ ብቻ አይደለም፣ ሌሎችም ተጫዋቾች አሁን ማርቲን ኦዴጋርድ እርግጠኛ 100% በዚህ ቀን ይመለሳል የሚባል ተጫዋች አይደለም። ነገር ግን ለሳውዛምፕተን ጨዋታ አሊያም ለስፖርቲንግ ሊዝበኑ የቻምፒየንስ ሊግ ኳርተር ፋይናል ጨዋታ ይደርሳል ተብሎ ይጠበቃል። ከጁሪን ቲምበር ጋር በተያያዘ ለሳውዛምፕተን ጨዋታ ይደርሳል ተብሎ ይጠበቃል። ዴክላን ራይስ፣ ቡካዮ ሳካ ሚኬል አርቴታ በፈለገበት ሰዓት ሊጠቀምባቸው የሚችሉ ተጫዋቾች ናቸው። ነገር ግን የሳውዛምፕተን የኤፍኤ ካፕ ኳርተር ፋይናል የሩብ ፍጻሜ ጨዋታ በሳምንቱ መጨረሻ ላይ ሲደረግ ዴክላን ራይስም ቡካዮ ሳካም ላይኖሩ ይችላሉ እየተባለ ይገኛል። ኖኒ ማዱዌኬን በተመለከተ አንስቻለሁ። ማርቲን ዙቢሜንዲ፣ ፒየሮ ኤንካፒም በተመሳሳይ የሚነሱ ጉዳዮች ናቸው። ፒየሮ ኤንካፒ ለቦርመዝ ጨዋታ፣ ማርቲን ዙቢሜንዲ ግን አሁንም እንደ ዴክላን ራይስ እንደ ቡካዮ ሳካ በአሰልጣኝ ሚኬል አርቴታ ውሳኔ ላይ የሚመሰረት ነውና አንድ ኦፍ አርሰናል ይዞት የወጣው ዘገባ ነው። እነዚህን በዝርዝር የተመለከትናቸው የጉዳት ዜናዎችን በተመለከተ ስለ አርሰናል ቡድን ብዙ እየተባለ ይገኛል። አንድ ጥያቄ እዚህ ጋር ላቅርብላችሁ። ከጉዳቶች ወጣ ብለን ሌሎች ጉዳዮችን እንመልከት። 2025 በዚህ ቀን ትናንትና እንዲሁም ዛሬ ድፍን አንደኛ ዓመታቸውን ይዘዋል። አንድሪያ ቤርታ ወደ አርሰናል መጥተው ፊርማቸውን ካኖሩ ከአትሌቲኮ ማድሪድ ጋር ከተለያዩ በኋላ አርሰናልን ለማገልገል በስፖርቲንግ ዳይሬክተርነት ሚና አርሰናል አፖይንት አድርጎ የቀጠራቸው ያኔ
ነበረ። 1 ዓመት ሆኗቸዋል። አሁን አንድሪያ ቤርታን ጉዟቸውን ስትመለከቱ ከ10 ስንት ትሰጧቸዋላችሁ? የአንድሪያ ቤርታ ዝውውሮች በክረምቱ ቪክተር ዮኬሬሽ፣ ኤበሬቼ ኤዜን፣ ማርቲን ዙሜንዲ በርግጥ ከሳቸው በፊት የተጠናቀቀ ዝውውር ነው። የክርስቲያን ሞስኬራ ዝውውር የሳቸው የእጅ ስራ ነው። ሌሎችንም ተጫዋቾች ብንደማምር እንዴት ነው ስንት ትሰጧቸዋላችሁ ለአንድሪያ ቤርታ? እስቲ ከ10 ስንት ሬቲንግ ይገባቸዋል ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ጻፉልን። ትናንትና ከአርሰናል ጋር በተያዘ ሌላኛው ሊነሳ የሚገባው ጉዳይ ከቨርስ ጨዋታውን አድርጎ ነበር ለጀርመን ብሔራዊ ቡድን ከረጅም ጊዜ በኋላ ከሞላ ጎደል 2004 ላይ ነበረ ግብ ያስቆጠረው። ከ2 ዓመታት በኋላ ግብ አስቆጥሯል። ጋናን ጀርመን 2-1 ባሸነፈችበት ጨዋታ ላይ በፍጹም ቅጣት ምት የመጀመሪያውን ግብ አስቆጥሯል። ጨዋታው 2-1 ነበር የተጠናቀቀው። 10 ጨዋታዎች በጉዳት ምክንያት የጀርመን ብሔራዊ ቡድን ጨዋታዎች አልፈውት ነበረ። 10 ጨዋታ በብሔራዊ ቡድን ደረጃ ቀላል የሚባል አይደለም። ከሞላ ጎደል 1 ዓመት ለጀርመን ብሔራዊ ቡድን አልተጫወተም። አሰልጣኝ ዩሊያን ናግልስማን አስተያየት ሲሰጡ ነበረ ስለ ከቨርስ ማች ፊትነሱ ላይ የሚገኝ ከሆነ ሙሉ ጤነኛ የሚሆን ከሆነ ከማንኛውም ተጫዋች በተለይ ደግሞ የቡድኑ ቁልፍ ፈጣሪ ከሚባሉ ተጫዋቾች ሰርጄ ነብሬ እነ ፍሎሪያን ቨርዝ እንዲሁም ደግሞ ጀማል ሙሲያላ እኩል ከነሱ ጋር በጣም የቡድኑ ቁልፍ ተጫዋች የቡድኑ ኮር የቡድኑ የጀርባ አጥንት የሚባል ተጫዋች ነው በሚል አስተያየታቸውን ሲሰጡ ተመልክተናል። እዚህ ጋር አንድ የዝውውር ዜና ጣል ላድርግ። አርሰናል ፉክክር ገጥሞታል። ትናንትና ስናነሳ የነበረው ኒኮላ ትሮሶልዲ የጀርመን ብሔራዊ ቡድን ቀጣዩ 9 ቁጥር ተብሎ እየተነገረ ይገኛል። በሁሉም ውድድሮች ዘንድሮ 17 ግቦችን አስቆጥሯል። በሊግ ጨዋታዎች ብቻ 13 ግቦችን ነው ያስመዘገበው። ይህ ለአርጀንቲና ብሔራዊ ቡድን፣ ለጣሊያን ብሔራዊ ቡድን፣ ለጀርመን ብሔራዊ ቡድን መጫወት የሚችለው ኒኮሎ ትሮሶልዲን በተመለከተ ቦሩሲያ ዶርትመንድና ባየር እዛው በጀርመን ለማቆየት እንግዲህ ጀርመናዊ ዜግነት ወይም ደግሞ ለጀርመን ብሔራዊ ቡድን መጫወት ይችላል። በተለያዩ ምክንያቶች ለጀርመንም ለጣሊያንም ለአርጀንቲናም መጫወት ይችላልና ክለብ ብሩገ በቤልጅየም እየተጫወተ የሚገኝ ተጫዋች ነው። ከ25 እስከ 30 ሚሊዮን ዩሮ ተገምቷል። አርሰናል ብቻ አይደለም ሌሎችም ክለቦች አይናቸውን ጥለውበታል እየተባለ ብዙ ሀሳቦች እየተሰጡበት የሚገኝ ተጫዋች ነው። ቤን ዋይትን የተመለከተ ጉዳይ ላንሳላችሁ። ስለ ቤን ዋይት ከእንግሊዝ ብሔራዊ ቡድን የወጣበት መንገድ ብዙ ያነጋግራል። አድሪያን ዱራም አንድ አስተያየት ይሰጣል። ቤን ዋይት 2022 ላይ በኳታሩ የዓለም እግር ኳስ ዋንጫ ላይ ከብሔራዊ ቡድኑ ውጪ ሲሆን እስካሁን ግልጽ ያልተደረጉ ነገሮች አሉ። ካሁኑ ከማንቸስተር ዩናይትድ ምክትል አሰልጣኝ ስቲቭ ሆላንድ ጋር ግጭት ውስጥ እንደነበሩና ከእሳቸው ጋር በመጣላቱ ምክንያት ነው የወጣው የሚል አስተያየቶች ሲሰጡ ነበረ። ነገር ግን አሁን ያንን የሚሽር አስተያየት አይደለም። ነገር ግን በጣም አስገራሚ ነገር ተመልክቼበታለሁ። እናንተም እስቲ ሀሳብ አስተያየቶቻችሁን ጻፉልን። ስለ ቤን ዋይት የእንግሊዝ ብሔራዊ ቡድን መመለስና የወጣበት ምክንያት ደግሞ ያስገርም ሞኛል። የእንግሊዝ ብሔራዊ ቡድን ሌሎችም ብሔራዊ ቡድኖች ላይ ተጫዋቾች ቪዲዮዎችን እንዲመለከቱ በአይፓዶቻቸው ላይ፣ በስልኮቻቸው ላይ፣ በላፕቶፖቻቸው ላይ ይላክላቸዋል። ቪዲዮዎች የተጋጣሚ ቡድን ትንተና፣ ይህ ቡድን እንደዚህ ነው የሚጫወተው፣ እንደዚህ አይነት እንቅስቃሴዎችን ማድረግ አለብን በሚልና ቤን ዋይትን በተመለከተ ያጋጠመው ነገር በወቅቱ ተጫዋቹ ቪዲዮዎች ይላኩለታል፣ ነገር ግን አይመለከታቸውም። ቪዲዮዎች ይላኩለታል፣ አይመለከታቸውም። በላፕቶፓቸው በአይፓዳቸው በሚመቻቸው መንገድ እንዲላክላቸው ይደረጋል። ለካ የእንግሊዝ ብሔራዊ ቡድን ደግሞ ያንን የቪዲዮ ትንተና ሲልክላቸው ተጫዋቾቹ ይመልከቱት አይመልከቱት ለማረጋገጥ ቴክኖሎጂ ያላቸውና ተጫዋቹ ብዙ ጊዜ አይመለከተውም ነበርና በዛን ወቅት ግጭት መፈጠሩና ከስቲቭ ሆላንድ ጋርም ያገጫቸው ያነጋገራቸው ጉዳይ ያ እንደነበረ የሚያሳዩ አስተያየቶችን ተመልክቻለሁ። ስለ ኤሊያት አንደርሰን ጉዳይ ላንሳ። ኤሊያት አንደርሰን በተመለከተ ስለ ዴክላን ራይስ የሰጠው አስተያየት አለ። በእንግሊዝ ብሔራዊ ቡድን ባለማንጫውም ላይ 72 ቀናት አካባቢ ይቀሩታል ያለ ዋንጫው። በዚህ ጊዜያት ላይ ብዙ ጥምረት በጣም ጥሩ ጥምረት ከሚኖራቸው የአማካኝ ስፍራ ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃልና ከዴክላን ራይስ ጋር በተያዘ ከሚነሱ ጉዳዮች መካከል ከሱ ብዙ ለመማር እየሞከርኩ እገኛለሁ። በጣም ብዙ ነገሮችም በሜዳ ላይም ከሜዳም ውጪ ብዙ ነገሮችን እያስተማረኝ ይገኛልና በልምድ ሜዳ ላይም በጌሞች ላይም ብዙ ከሱ ከዴክላን ራይስ ብዙ እየተማርኩ እገኛለሁ ይላል። አሁን በቀጣይ ከ100 ሚሊዮን ፓውንድ በላይ ይወጣበታል ተብሎ የሚጠበቀው አማካኝ ኤሊያት አንደርሰን ስለ ዴክላን ራይስ የሰጠው ምስክርነት ነው። ጥሩ ጥምረት አለን በሜዳ ላይ። እንግዲህ ወደ እንግሊዝ ብሔራዊ ቡድን ከመጣውበት ጀምሮ በምቾት እንድጫወት የሱ እርዳታ በጣም አስፈልጎኝ ነበረ። በፉል ኢነርጂ
እኔን ለመርዳት ሁሌ ዝግጁ ነውና ግንኙነታችን በሜዳ ላይ በጣም ጥሩ ነው፣ ከሜዳም ውጪ በጣም በእጅጉ እያገዘኝ ይገኛል የሚል አስተያየቱን ሰጥቷል። ምናልባት አርሰናል ተጫዋቹን ለማምጣት የሚያስብ ከሆነ ኤሊዮት አንደርሰን በእጅጉ የበለጠ ጥሩ ግንኙነት፣ ጥሩ የሰመረ ነገር በሜዳ ላይ ከሜዳም ውጪ ይኖራቸዋል ተብሎ ይጠበቃል። ጄሚ ካራገር አንድ አስተያየት ይሰጣል። በአርሰናል ቤት እንግዲህ አርሰናል አሁን በጣም ጥሩ አታኪንግ ፕሌየሮቹ በጣም የሚገርም የውድድር ዘመን አሳለፈን የሚሉበት አመት አይደለም ብሎ የሚያነሳቸው ጉዳዮች አሉ። በስትሬንግዝ ደረጃ ዲፌንሲቭ ስትሬንግዙ የቡድኑ በደንብ ያይልብኛል በሚል የሰጣቸው አስተያየቶች አሉ። በአውሮፓ አሁን ካሉ ምርጥ ቡድኖች መካከል አርሰናል ነው። በእንግሊዝ ፕሪሚየር ሊግ ለምሳሌ 61 ግቦችን አስቆጥሯል። በሊጉ ብዙ ግቦችን ያስቆጠረ ቡድን ነው። እንደ ጄሚ ካራገር ሀሳብ ግን በአርሰናል በኩል በጣም አሁን ከረንትሊ ያለው ቡድን ውስጥ አንድም አጥቂ የኔ የውድድር ዘመኑ ምርጥ ጊዜ ላይ ይገኛለሁ ብሎ አስተያየት ይሰጣል ብዬ አልጠብቅም ይላል። በተለይ ደግሞ ነገሮችን ስናስብ የአርሰናል ቤስት ቡድን በሚኬል አርቴታ ስር የቡድን አይደለም ይላል። የእናንተን ማሳብ ጻፉልኝ። የሚኬል አርቴታ ቤስት ቡድን የምትሉት የትኛው ጊዜ ነው? ጄሚ ካራገር የቅድሞ ሊቨርፑል የአሁኑ የቴሌቪዥን ተንታኝ ካነሳቸው ጉዳዮች መካከል የሊጉ ምርጥ ቡድን ይህ ቡድን አይደለምና በተለይ ደግሞ ከሁለት ዓመት በፊት የነበረው የሚኬል አርቴታ ሁለተኛው ሲዝን ላይ ወይም ሁለተኛው የውድድር ዓመቱ አጋማሽ ሁለተኛው አጋማሽ ላይ የነበረው ቡድን ከሁለት ዓመት በፊት ያ ነው የሚኬል አርቴታ ምርጥ ቡድን። ከአውሮፓ ምርጥ ቡድኖች መካከል አንዱ ነበር። በማጥቃትም በመከላከልም በረገድ ሲከላከል በጣም ሶሊድ የነበረ፣ ሲያጠቃም በጣም ፍሌር ያለው ውበት ያለው ቡድን ያ ነበረ። ማርቲን ኦዴጋርድ ምርጡ ጊዜ ላይ፣ ቡካዮ ሳካ ምርጡ ጊዜ ላይ የነበረበት ነውና የአርሰናል አጥቂዎች አንድም አጥቂ ብትጠይቁ ምርጡ የውድድር ዘመን የኔ የዓመት ነው ብሎ ሊነግራቸው አይችልም ይላል። ምናልባት እስቲ የተሻለ የቁጥሮችን እያስመዘገበ ጥሩ ጊዜ ላይ ነኝ ብሎ ለመናገር ደፍሮ የሚችል ተጫዋች አለ ብላችሁ የምታስቡ ከሆነ እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከዚህ ጋር በተያያዘ ግን እንደኔ ሊያንድሮ ትሮሳርድ ከአርሰናል አጥቂዎችም በተሻለ ጥሩ የውድድር ዘመን ላይ ይገኛለሁ ብሎ መናገር የሚችል ይመስለኛል። ጋብሪኤል ማርሴሊ በቁጥሮች ደረጃ የውድድር ዓመቱ ሲጠናቀቅ ያ ጄሚ ካራገር የጠቀሰው ውድድር ዘመን ላይ ጥሩ ቁጥር ወደ 15 ያክል ግቦችን አስቆጥሮ ነበር ያጠናቀቀው። ያ ቁጥር ላይ መድረስ የሚችል ይመስላል። ሌሎችም ተጫዋቾች አሉ። ቪክተር ዮኬሬሽ የውድድር ዓመቱ የመጀመሪያ ዓመት ሊጉን የመጀመሪያ ዓመት የተቀላቀለበት ነውና ያ ገና መዋድ የሚጠበቅበት ይመስላል። ዝውውሮችን በተመለከተ ሊዮን ጎርቴዝ ጋር በተመለከተ አንድ ዘገባን ተመልክቻለሁ። ስፖርት ዊትነስ ይዞት የወጣው ዘገባ እንደሚያሳየው ከሆነ ሊዮን ጎርቴዝ ጋር ለማስፈረም ፍላጎቶች አሉ። ከነዚህ ፍላጎቶች መካከል አንደኛው ባየር ሙኒክ ተጫዋቹ እንደሚለቀው ተረጋግጧል። ስለዚህ ማንቸስተር ዩናይትድም በዚህ ዝውውር ላይ ሊገባ ይችላልና ዝውውሩ ላይ ፍላጎት አሳይቷል። ከወኪሎቹ ጋር ድርድር ጀምሯል ተብሏል። ለአርሰናል ጥሩ ዜና አይመስልም። አሰልጣኝ ሚኬል አርቴታ በጥብቅ እየፈለገው ያለ ተጫዋች ነው። ቶትናም ፍላጎት ነበረው። ነገር ግን ቶትናምና አርሰናል በጣም በመፎካከር ደረጃ በጣም የሚቀራረቡ አይደሉም። ነገር ግን ማንቸስተር ዩናይትድ በዚህ ዝውውር ላይ መግባቱ ትንሽ ስጋትን ይፈጥራል። ከኒውካስል ዩናይትድ ጋር በተያያዘ ቫለንቲኖ ሊቨርመንቶን በተመለከተ ቲኖ ሊቨርመንቶን ወደ አርሰናል ለማምጣት እንግዲህ ፍላጎቶች አሉ። በአርሰናል በኩል በቀይ መስመር ቦታ ላይ አርሰናል ተጫዋች ያስፈልገዋል። ነገር ግን ኒውካስል ዩናይትድ ውል አቅርቦ ለመደራደር ሙከራ ሲያደርግ ነበረ። ነገር ግን አሁንም እየተቸገረ ይገኛል። ከተጫዋቹ ጋር ከሊቨርመንቶ ጋር በተያዘ ከቼልሲ አካዳሚ የተገኘ በሳውዛምፕተን የቆየ 32 እስከ 35 ሚሊዮን ፓውንድ አካባቢ ተከፍሎበት ኒውካስል ዩናይትድን የተቀላቀለ ተጫዋች ነውና የተጫዋችን በተመለከተ አሁንም እንደ ክለብ እንዳጠቃላይ ብዙ እየተባለበት ይገኛል። ተጫዋቹ ግን ከኒውካስል ዩናይትድ ጋር ስምምነት ላይ መድረስ እንዳልቻለም ያሳዩ ዘገባዎች አሉ። ለሁሉም ክቡራትና ክቡራን ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ቻናላችንን ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ቪዲዮዎቻችን እንዲደርሷችሁ እንግዲህ ደውል ምልክቷን በመጫን አብሮነታችሁን አሳዩን። በአዳዲስ ጉዳዮች እንመለሳለን። አዳዲስ ጉዳዮችን ይዘን ስንመጣ ደግሞ የእናንተን ተሳትፎ የእናንተን አብሮነት እንፈልጋለን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን፣ እንወያይበት። ሀሳብ አስተያየቶቻችሁን እንጠብቃለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።